አብዛኞቻችሁ በጣም ታነባላችሁ፣ በአጭር ጊዜ ውስጥ ብዙ ሌሰኖችን ከቨር ለማድረግ ትሞክራላችሁ። ግን የፈተና ሰዓት ላይ ትልቅ ስጋት አለባችሁ። በተለይ አሁን ደግሞ ለኢንትራንስ ኤግዛም አጭር ጊዜ ሲቀረው ብዙዎቻችሁ ፓኒክ አድርጋችኋል። ምክንያቱም በአንድ ሳብጀክት ውስጥ ብዙ ቻፕተሮች ነው ያሉት፣ ብዙ ሳብጀክቶች ታነባላችሁ። የራሳችሁ ክሊር የሆነ ስተዲ ፕላን የላችሁም፣ ግልጽ የሆነ የጥናት እቅድ የላችሁም። በጣም በቂ የሆነ ጥያቄዎችን ፕራክቲስ አታደርጉም፣ አትለማመዱም። እሱ ብቻ አይደለም ያነበባችሁትንም በጣም ትረሳላችሁ። ለዚህ ሶሉሽን የሚሆን ነገር ዛሬ ይዤላችሁ መጥቻለሁ። የሁለት ወር ቤስት የሚባል ስተዲ ፕላን ከዜሮ ወደ ቶፕ ስኮረር ወይም ደግሞ ወደ ሰቃይ ተማሪ የሚያደርሰንን የ60 ቀን ቻሌንጅ ነው ይዤላችሁ የመጣሁት። የ60 ቀን ስተዲ ፕላን። በዚህ ስተዲ ፕላን መሰረት የጥናት እቅዳችሁን አውጥታችሁ የምትሄዱ ከሆነ በአጭር ጊዜ ውስጥ ውጤታማ ተማሪ መሆን እድላችሁ ትልቅ ነው የሚሆነው። እኮ እንዴት ካላችሁ ዛሬ በደንብ አድርጌ እሱን አሳያችኋለሁ። ቤኪ ነኝ በክላስ ኦፍ ቤኪ ዩቲዩብ ቻናሉ ሰብስክራይብ በማድረግ ቪዲዮን ጀምሩት። እንቀጥል። ይህን ስተዲ ፕላን ስነግራችሁ በሶስት ፌዝ ከፍያው ነው። የመጀመሪያው ፋውንዴሽን ፌዝ ይባላል። ያ መሰረት የምንጥልበት ፌዝ ነው፣ ከመጀመሪያው እስከ 20ኛው ቀን ያለው ማለት ነው። ሁለተኛው ደግሞ ኢንቴንሲቭ ፕራክቲስ ፌዝ ይባላል። ያ ደግሞ በጣም ፕራክቲስ የምናደርግበት ከ21ኛው እስከ 45ኛው ቀን ያለው ነው። የመጨረሻው ደግሞ ኤግዛም ሲሙሌሽን ፌዝ ይባላል። ይህ ፌዝ ደግሞ ከ46ኛው እስከ መጨረሻው እስከ 60ኛው ቀን ያለውን ከቨር የሚያደርግ ነው ማለት ነው። እነዚህ ፌዞች ሚኒንጋቸው ምንድነው? በውስጡ ምን አካተዋል? እናንተ እቅዳችሁ ውስጥ ወይም ፕላናችሁ ውስጥ እነዚህ ሶስት ፌዞች እንዴት ከፋፍላችሁ ለሁለት ወር እንደምትጠቀሟቸው በግልጽ አሳያችኋለሁ። የመጀመሪያው ፌዝ ፋውንዴሽን ፌዝ ይባላል። ፋውንዴሽን ፌዝ ላይ በጣም ኢምፖርታንት ናቸው የምትሏቸው ርዕሶች ላይ ወይም ቶፒኮች ላይ ወይም ሳብጀክቶች ላይ በቂ ጊዜ የምትሰጡበት ሰዓት ነው። ለምሳሌ ከአንደኛው እስከ 20ኛው ቀን ማለት 3 ሳምንት ማለት ነው። በዚህ 3 ሳምንት ውስጥ በቂ ጊዜ የማይኖራችሁ ከሆነና በአጭር ጊዜ ውስጥ አንብባችሁ በቂ ጥያቄ ሰርታችሁ ወደ ፈተና መግባት የምትፈልጉ ከሆነ በዚች 20 ቀናት ውስጥ ናቹራል ተማሪዎች ከሆናችሁ ቤስት የሚባሉትን 4ቱን ሳብጀክቶች በጣም ኢምፖርታንት የሚባሉትን አት ሰም ፖይንት መነበብ ያለባቸውን ትምህርቶች እነ ማትስ፣ እነ ፊዚክስ፣ እነ ኬሚስትሪ፣ እነ ባዮሎጂን ከቨር ማድረግ ይኖርባቸዋል። እንዴት የሚለውን በደንብ አድርገን እናያለን። ለሶሻል ሳይንስ ተማሪዎች ደግሞ ሶስቱን በጣም ቤስት የሚባሉትን ሂስትሪ፣ ኢኮኖሚክስ እና ጂኦግራፊ ከቨር ማድረግ ይኖርባቸዋል ማለት ነው። በእነዚህ 3 ሳምንት ውስጥ ወይም 21 ቀን ውስጥ እንግሊሽ እና ኤስኤቲን ምንም ነገር አትነኩም። አፕቲቲዩድን ወይም እንግሊሽን ምንም ነገር አትነኩም። ቤስት የሚባሉትን ነሰሰሪ የሚባሉትን ብታነቧቸው ግዴታ የሚሆኑባችሁን ትምህርቶች ግን ከቨር ታደርጋላችሁ ማለት ነው። ለናቹራል ሳይንስ ተማሪዎች ለምሳሌ ማትስ ላይ ሞር የሚከብዳችሁ ቻፕተር የትኛው ነው? ቻፕተሩ በጣም የሚከብዳችሁና በቃ በተደጋጋሚ ፈተና ሲመጣና ስትፈተኑት እዛ ቻፕተር ላይ ስህተት የሚገባባችሁ ካለ ከአራቱ ግሬዶች ከግሬድ 9፣ 10፣ 11፣ 12 ትመርጡና የሚከብዳችሁን ቻፕተሮች ሊስት ታደርጋላችሁ። እኔ እዚህ ላይ በጣም ደካማ ነኝ። ይህን አስታውሷለሁ በቀላሉ ሪቫይዝ ባረግ። ይህን በተደጋጋሚ ጥያቄ መስራት አለብኝ ኢምፕሩቭ ለማድረግ። ይህኛው ግን ኮምፕሊትሊ ይከብደኛል የምትሉትን ትለያላችሁ በመጀመሪያ። በዚች ከ1 እስከ 20ኛው ቀን ባለው የሚከብዳችሁን ቻፕተር ብቻ ፎከስ ታደርጋላችሁ ማለት ነው። ለማትስ ለምሳሌ በየግሬዱ የሚከብዳችሁን ቻፕተር ብታወጡና የቻፕተሩ ብዛት ለምሳሌ 10 ቢመጣ 10 የሚከብዳችሁ ቻፕተሮች ቢኖሩ ለአራቱ ዓመት በጠቅላላው 10 የሚከብዷችሁ የማትስ ቻፕተሮች ቢኖሩ ከዚህ ከ1 እስከ 20ኛው ቀን ባለው ለማትስ እነዚህን ቻፕተሮች ብቻ ከቨር እናደርጋለን ማለት ነው። እንውረድ። ባዮሎጂም ስንል እንደዛው፣ ፊዚክስም ኬሚስትሪም ስንል እንደዛው በጣም የሚከብደን አለ። ትንሽ እያንብበን ወደ ጥያቄ የምንገባበት አለ። ጀስት ጥያቄ ከሰራን የምናስታውሰው አለ። ኮምፕሊትሊ የምንረሳው ምናምን ሊኖር ይችላል። እሱም በደንብ በሴክሽን እንከፋፍለውና ኮምፕሊትሊ የምንረሳውን ፎከስ የምናደርግበት የፋውንዴሽን ወይም ደግሞ መሰረትን የምንገነባበት ፌዛችን ነው ማለት ነው። የሶሻል ሳይንስ ተማሪ ከሆናችሁ ደግሞ ለምሳሌ ሂስትሪ በጣም መሸምደድ ይቸገራሉ የምትሉ ከሆነ ሞር ኤምፋሲሱን ወይም ደግሞ ትልቁን ትኩረት ለሂስትሪ ሰጥታችሁ ከዚህ ከ1 እስከ 20ኛው ቀን ባለው የሚከብዳችሁና በጣም መሸምደድ አለባቸው ፈተና ላይ ደግሞ አፒር ያደርጋሉ የምትሏቸውን በደንብ ማንበብ። እንዴት ነው ፈተና ላይ አፒር የሚያደርጉትን ማቃው ምለየው ካላችሁ ለብቻው በቀጣይ የሚገርም ቪዲዮ ይዤላችሁ እመጣለሁ። ከአሁኑ ሰብስክራይብ በማድረግ ቶሎ ኖቲፊኬሽኑ እንዲደርሳችሁና ባላችሁ አጭር ጊዜ ውስጥ ውጤታማ ትርፋማ እንድትሆኑ ራሳችሁን መጥቀም ትችላላችሁ። ግን ለመጥቀስ ያህል ለምሳሌ ሂስትሪ ላይ ሞር ስለ ኢትዮጵያ የሚያወሩ ፓርቶች ፈተና ላይ አፒር የማድረግ ቻንሳቸው እጅግ በጣም ትልቅ ነው። ሞርዛን 90 እና ከዛ በላይ የሆነው ፐርሰንት ታሪኩ ስለ ኢትዮጵያ የሚያወራ ከሆነ ፈተና ላይ አፒር የማድረግ የመምጣት እድሉ ትልቅ ነውና ስለ ኢትዮጵያ የሚያወሩ የታሪክ ሴናሪዎችን፣ የታሪክ አጋጣሚዎችን፣ ሞመንቶችን የምታገኙ ከሆነ አትለፏቸው። እነሱን በደንብ አድርጋችሁ ይዋቸው። 2014 በኋላ ከፕሮፌሰር ብርሃኑ ነጋ መሾም በኋላ የመጣው የትምህርት ስርዓት ግን ኮምፕሊትሊ ኮምፒተንሲ ቤዝድ ሆኗል። ኮምፒተንሲ ቤዝድ ማለት ምንድነው? ኮንሴፕት ላይ ፎከስ ያደረገ ማለት ነው። ያ ማለት ነው
አዙሮ ነው እንጂ የሚጠይቀዋችሁ ዳይሬክትሊ በዚህ ዓመተ ምህረት ምን ተፈጸመ ወይ ደግሞ ይሄ የተፈጸመው በምን ዓመተ ምህረት ነው የሚሉ አይነት ዳይሬክት የሆኑ ፊት ለፊት የሆኑ ጥያቄዎችን አትጠየቁም። ኮምፒተንሲ ቤዝድ የሆኑና በጣም ኮንሴፕቹዋል የሆኑ ናቸው። ለዛም ነው PSP ሚኒ ፕሮ የሚባለውን አዲሱን አፕሊኬሽናችንን ላውንች ስናደርግ ጥያቄዎቹን በሙላ ኮምፒተንሲ ቤዝድ እንዲሆኑ ያደረግናቸው ለዛ ነው። እዛ ገብታችሁ በደንብ መጠቀም ትችላላችሁ። የት ነው የማገኘው ይህን አዲሱን የእናንተን PSP ሚኒ ፕሮ የምትሉ ከሆነ መጀመሪያ ከዚህ ቀደም የሰራሁት አንድ ቪዲዮ አለ ስለ አፕሊኬሽኑ አጠቃቀም ማለት ነው። ከሌሎች አፕሊኬሽኖች የሚለየው ብዙ ነገር ስላለ እሱን ቪዲዮ እዩና አፕሊኬሽኑን ብርቱ ወጣት የሚለው ቴሌግራም ቻናላችን ላይ ማግኘት ትችላላችሁ። ዩዘርኔሙን እዚች ጋር ታገኙታላችሁ ማለት ነው። እዛ ጥያቄ ውስጥ ያካተትንላችሁ ነገር ምንድነው? ኮምፒተንሲ ቤዝድ በሆነ መልኩ ዳይሬክትሊ ማትሪክ ላይ በምን መልኩ ሊያመጡ ይችላሉ የሚለውን ተጨንቀን ያወጣ ነውና ኢቭን ከ2013 እስከ 2017 ያሉ የኢንትራንስ ጥያቄዎች ሁላ ይካተቱበታል። እዛ ውስጥ ምንም የምታጡት ነገር አይኖርም። በተለይ አሁን እንዴት ነው ቶሎ ጨርሼ ሪቫይዝ አድርጌ ከዛ ጥያቄ ሰርቼ ያወጣኋቸውን ሾርት ኖቶችን አንብቤ ወደ ፈተና ምገባው የሚል ስጋት የሚኖርባችሁ ከሆነ ጥያቄውን በመስራት እንድታጠኑ ዲቴሎቹ ራሱ እጅግ በጣም የሰፉ ናቸው ማለት ነው። በተለያዩ ቋንቋዎች በእንግሊሽ፣ በአፋን ኦሮሞ፣ በአማርኛ በሁሉም ማብራሪያውን በሰፊው የምታገኙት ይሆናል ማለት ነው። አሁን ላይ በጣም ስማርት የሆነ ተማሪ ነው ይህን ፈተና በደንብ አድርጎ መስራት የሚችለው ብዬ አስባለሁ እንደኔ። ምክንያቱም ቁጭ ብዬ ያንዳንዷን አንብቤ ያንዳንዷን አውቄ ከዛ ሰርቼ እገባለሁ የምትሉ ከሆነ ይሄ በጣም ሃርድ ወርክ ነው የሚሆነው። ስማርት በሆነ መልኩ ማጥናት ይኖርባቸዋል። ጊዜያችሁን በጣም ሚኒማይዝ ማድረግ አለባችሁ። በቀን ውስጥ የምታጠኑበት የጥናታችሁ ሰዓት ሰፍቶ 7 እና 8 ሰዓት ያህል በቀን ማጥናት ማለት አይደለም። ባላችሁ 3 እና 4 ሰዓት ውስጥ ራሱ ኢፌክቲቭ የሆነ እንደውም ከኢፌክቲቭ ይልቅ በጣም ኤፊሽንት የሆነ ታርጌትድ የሆነ ጥናት የምታጠኑ ከሆነ ፈተናውን የመስራት እድላችሁ ትልቅ ነው። ስለዚህ በየሳብጀክቶቹ ባህሪ በደንብ አጥኑ። ለምሳሌ ኢኮኖሚክስ ላይ ቁጥሩ ፓርት ነው ማትሱ ፓርት ነው የሚከብደኝ ካለ አንድ ተማሪ ማትስና ይሄ ግራፍ ኢንተርፕሪቴሽኖች ለምሳሌ እንደ ማርጂናል ኮስት፣ አቨሬጅ ኮስት ምናምን የመሳሰሉትን ከርቮች፣ ኖርማል ፕሮፊት ምናምን እያንዳንዱን በደንብ ኢንተርፕሬት ማድረግ መቻል አለበት። ይሄን ደግሞ ኢንተርፕሬት የሚያደርገው አንድ አንብቦ ጨርሶ ከዛ ሄዶ ጥያቄ ሰርቶ ምናምን መሆን የለበትም። ለዛ ነው አፕሊኬሽን ውስጥ አሁን ያካተትነው ጥያቄ ልክ ስለ እንደዚህ አይነት ጥያቄ ሲያጋጥማችሁ ምን ታደርጋላችሁ? አታውቁትም አይደለ? ላታውቁት ትችላላችሁ። አላነበባችሁም ስለሱ ቻፕተር እንበል። ከዛ መልሱ ሲ ነበር፣ እናንተ ኤ ብላችሁ ነካችሁት። ከዛ ለምን ስህተት እንደሆናችሁ ብቻ አይደለም ያብራራላችሁ፣ የተሳሳታችሁትን ያብራራላችኋል። ከዛ በኋላ ኤግዛም ሜከሮቹ ወይም ፈተና የሚያወጡት እንዴት አድርገው ትሪኪ እንደሚያደርጉት ሁላ እናንተን እንዴት ሊሸውዷችሁ እንዳሰቡሉ ዝርዝሩን ያሳያችኋል። ከዛስ ኮመን ስቱደንት ኤረሮች ደግሞ አሉ። ኮመን የሆኑ ግልጽ የሆኑ የተማሪ ስህተቶች ደግሞ ሌሎች ተማሪዎች ይህን ጥያቄ ሲሰሩ እንዴት እንደተሳሳቱ ሁሉ ይነግራቸዋል። ቀጣይ ይህ ጥያቄ ሲያጋጥም እንዳትሳሳቱ ማለት ነው። እሱ ብቻ አይደለም፣ ኮምፒተንሲው ከየት ነው የመጣው? ከምን ኮንሴፕት ነው ላይ ምን ስትጠየቁ ነው እንደዚህ አይነት ጥያቄዎችን የምትመልሱት የሚለውን ሁላ እዛው አፕሊኬሽን ውስጥ PSP ሚኒ ፕሮ ታገኙታላችሁ። እሱ ብቻ አይደለም፣ ሎኬሽንም ኢንዲኬት ያደርጋቸዋል። ያ ማለት የትኛው ቻፕተር የትኛው ሰብ ቶፒክ ላይ የትኛው ፔጅ ላይ እንዳለው ሁላ ይነግራቸዋል። በእኛ በPSP ሚኒ ፕሮ አፕሊኬሽን የሚያጠና አንድ ተማሪ ካለ ጥያቄውን በመስራት ማንበቡን ላይ ይችላል ማለት ነው። ሎኬሽኑ ሄዳችሁ እቺን ፓርት ሚስ ያረኳት ለካ ለዚች ነው ብላችሁ ያቺን ፓርት ብቻ ያቺን ሰብ ቶፒክ ብቻ አንብባችሁ ስህተታችሁን የምታረሙበት ሁላ እድልን ይሰጣችኋል ማለት ነው። መፍዘዝ የለም። በደንብ ነቃ ነቃ በሉ። የመጀመሪያው ፌዝ ላይ ከአንደኛው እስከ 20ኛው ቀን ላይ ያሉትን ምንም ጥያቄዎች አትሰሩም። ጀስት ምንድነው የምታደርጉት? መሰረት ነው የምትጥሉት። ኮንሴፕቹዋል የሆኑ ንባቦችን ታነባላችሁ። በተለይ ቤዚክ የሚባሉትን ለናቹራል 4 ሳብጀክቶች ቅድም የጠቀስኩት ከእንግሊሽና ከኤስኤቲ ውጪ፣ ለሶሻልም ከእንግሊሽና ከኤስኤቲ ውጪ 3 ሳብጀክቶች በደንብ ፎከስ ማድረግ አለባችሁ። በተለይ አላስታውሰውም ቶሎ ነው የምረሳው የምትሉትን ቻፕተር በደንብ ለይታችሁ እዛ ላይ የ3 ሳምንት መሰረታችሁን ቢውልድ የምታደርጉበትን ጥናት ታደርጋላችሁ ማለት ነው። እቅዳችሁን ስታወጡ በዛ መልኩ አድርጉት። ልክ ከአንደኛው እስከ 60ኛው ቀን ዝም ብላችሁ ከመደርደር ይልቅ ከአንደኛው እስከ 20ኛው ቀን ያሉትን ፋውንዴሽን ፌስ ታደርጉትና በዛ ውስጥ ቻፕተሮቹ መከፋፈል፣ የትኛውን ነው ማስቀድመው የሚለው ሳብጀክቶቹ ፐር ቻፕተር መከፋፈል ማለት የሚከብደኝ ቀለል የሚለኝ ከዛ በኋላ ነው መካከለኛ የሆነ እያላችሁ በደንብ መከፋፈል። እዚህ ላይ አድ ማድረግ የሚፈልገው ጧት ላይ የምታጠኑት ጥናት፣ ቀን ላይ የምታጠኑት እንዲሁም ማታ ወይም ሌሊት ላይ የምታጠኑት ጥናት ሙሉ ለሙሉ ይለያያል። አእምሯችሁ አዲስን ነገር እንዲማር ወይም ደግሞ የሚከብደውን ቻፕተር በደንብ እንዲያጠና የምትፈልጉ ከሆነ ጠዋት ላይ ማጥናታችሁን አትርሱ። which means like 11 ሰዓት ተኩል ሌሊት ተነስታችሁ የምታጠኑትን ጥናት ስቲል ጠዋት ነው የሚባለው፣ ሌሊት አይባልም። ኦልሞስት እየነጋ ስለሆነ ማለት ነው። ስለዚህ ጠዋት አእምሯችን ብዙ ነገሮችን ግራስፕ የማድረግ የመያዝ አቅሙ ስላለው ከበድ የሚሏችሁን ቻፕተሮች ጠዋት ላይ ማጥናታችሁን አትርሱ። ቀን አካባቢ ወይ ደግሞ ሊመሻሽ አካባቢስ ምን አይነት ነገሮችን ላጥና የምትሉ ከሆነ አመሻሽ ላይ ብዙ ጊዜ
ኩዌሽኖችን ፕራክቲስ ማድረግ ይመረጣል። ግን አሁን እንደነገርኳችሁ ከ1 እስከ 20ኛው ቀን ወይም ፋውንዴሽን ፌዝ ውስጥ ከሆነ ያላችሁት ጥያቄዎች ምንም አትስሩ። በቂ ጥያቄ የምትሰሩበትን ጊዜ ሊሰጣችሁ ነው በቀጣዩ ፌዝ ላይ ማለት ነው። ቀን ላይ የምታጠኑ ከሆነ ፕራክቲስ አድርጉ ኩዌሽኖችን። ጀነራሊ ነው እያወራ ያሉት። ማታ ወይም ሌሊት ላይ የምታነቡ ከሆነ ደግሞ ሪቫይዝ ማድረግ ነው። ነገሮችን በደንብ ሪቫይዝ ማድረግ ማለት በጣም የሚቀላችሁ ሳብጀክት የሆነ ግን ደግሞ ለማስታወስ የምትቸገሩት ከሆነ እሱን ሪቫይዝ ለማድረግ ሞር ማታ ወይም ሌሊት ብትጠቀሙ አሪፍ ነው። ሊነጋጋ አካባቢ አእምሯችሁ ፍሬሽ በሆነበት ሰዓት ግን የሚከብዷችሁ ቻፕተሮች ላይ ፎከስ ማድረግ እጅግ ተመራጭ ነው ማለት ነው። ወደ ሁለተኛው ፌዝ ስንገባ ኢንቴንሲቭ ፕራክቲስ የምናደርግበት ፌዝ ነው። ይህ ደግሞ ጥልቅ የሆነ ጥያቄ የምንሰራበት ያወቅነውን እንዳወቅን ቴስት የምናደርግበት ጊዜ ነው ማለት ነው። ይሄ ደግሞ ከ21ኛው እስከ 45ኛው ቀን ማለት ነው። ከ21ኛው እስከ 45ኛው ቀን ማለት ሞርዛን 23 ዴይስ አካባቢ ነው። ይሄ ደግሞ ከ3 ሳምንትም ከፍ ይላል። ስለዚህ ሰፊውን ፓርት የምንሰጠው ጥያቄ በመስራት ነው። በጣም ጥያቄ በመስራት እንዳልኳችሁ አሁን ፒኤስፒ ሚኒ ፕሮ ስናዘጋጅ ጥያቄ በመሳሳት ውስጥ እንዴት ማንበብ እንደምትችሉ ሁሉ አድርገን ያዘጋጀ ነው። በዛ ራሳችሁን በደንብ ኢምፕሩቭ ማድረግ ትችላላችሁ። ለምሳሌ የተለያዩ የጥያቄ አፕሊኬሽኖች አሉ። እዛስ ብንጠቀም ከእናንተ ምን የተለየ እናገኛለን ትላላችሁ። የፒኤስፒ ሚኒ ፕሮ አፕሊኬሽን ኮምፕሊትሊ የሚለየው የጥያቄው ኳሊቲ ሊትራሊ ኮምፒተንሲ ቤዝድ መሆኑ፣ ኤክስፕላኔሽኖቹ ያላቸው ዴፕዝ፣ እሱ ብቻ አይደለም ኤግዛም ከሚያወጡት ሰዎች ፖይንት ኦፍ ቪው እንዴት ሊያሳስቷችሁ እንደሚችሉ፣ ኦልሬዲ ይህን ጥያቄ ከሰሩ ተማሪዎች ደግሞ እንዴት ይሳሳቱ እንደነበረ፣ እንደዚህ አይነት ጥያቄዎች ሲጠየቁ ለመመለስ የትኛው ፓርት ጋር ማንበብ አለባችሁ እስከ ፔጅ ነበሩ እስከ ሰብ ቶፒኩ ድረስ ኢንዲኬት የሚያደርግ አፕሊኬሽን በኢትዮጵያ ደረጃ አታገኙ። ይህ የመጀመሪያው ነው። አፌን ሞልቼ ነው የምናገረው። ሞር ከኔ በላይ እናንተ ተማሪዎች ኤክስፔሪየንስ አላችሁ የተለያዩ አፕሊኬሽኖችን ሞክራችሁ ከሆነ ማለት ነው። እኔ ግን ይህን ስናገር ሙሉ ለሙሉ አፌን ሞልቼ ነው። እጅግ በጣም ብዙ ተማሪዎች እየተጠቀሙበት ነው። አሁንም እድሉ አያምልጣችሁ። ስለሱ የተሰራውን ቪዲዮ እዚሁ ቻናል ላይ ታገኙታላችሁ። እሱን ካያችሁ በኋላ የቴሌግራም ቻናላችን ጆይን በማድረግ አፕሊኬሽን ማግኘት ትችላላችሁ። በዚህ በሁለተኛው ፌዝ ላይ ጥያቄ በጣም ደጋግማችሁ ስትሰሩ እስቲል ግን ጥያቄ የምትሰሩበት መንገድ መስተካከል አለበት። አንዳንድ ተማሪ ጀስት በምርጫ መልክ የተዘጋጀ ለኢንትራንስ የሚያዘጋጀውን አይነት ጥያቄ ብቻ ይሰራል። እንደዛ ብቻ አይደለም። ለምሳሌ ፍላሽ ካርዶች አሉት አፕሊኬሽን ውስጥ። ፍላሽ ካርዶች ምንድናቸው? ፍላሽ ካርዶች ላይክ ኩዊክ የሆነ ጥያቄዎች ነው የሚጠይቋችሁ። ያ ማለት በምርጫ መልክ የተዘጋጀ አይደለም። ኮንሴፕቹዋል የሆነና አእምሯችሁን ለማስታወስ በሚረዳ መልኩ ባለፈው ለይቼዋለሁ። ሾርት ኖት እና ፍላሽ ካርድ ይለያያል። ሾርት ኖት ሲሆን ኦልሬዲ በቃ የተከማቸ ኖት አለ፣ እሱን አሳጥሮ በእናንተ መልኩ መግለጽ ነው። ፍላሽ ካርድ ግን ሲባል ለማስታወስ በሚረዳ መልኩ የፈተናው ሰዓት ላይ አፒር ሊያደርግ በሚችል ጥያቄ ነው የሚጠይቃችሁ። ከዛ ላይክ ፔጁን ስትገልጹት መልሱን እስከነ ማብራሪያው እያገኛችሁ ትሄዳላችሁ ማለት ነው። ፍላሽ ካርዶችንም በደንብ አድርጎ አካቶላችኋል ማለት ነው። እሱ ብቻ አይደለም። በተለይ ማትስ እጅግ በጣም ነው የሚቸገረው የምትሉ ተማሪዎች ለእናንተ ታስክ በመስጠት ሚሽን በመስጠት በጌም መልኩ ሁሉ የምትለማመዱበትን ትልቅ ፊቸር ነው ይዞላችሁ የመጣው ማለት ነው። በዚህ ፌዝ ውስጥ በ23 ቀን ውስጥ የምታደርጉት በጣም ኢንቴንሲቭ የሆነ ጀስት የፕራክቲስ ፌዝ ነው አላልኩም። ቃሉ ከሰማችሁት ኢንቴንሲቭ ፕራክቲስ ፌዝ ነው። ሁለተኛው ፌዝ በጣም ነው ጥያቄ የምትሰሩት። ምናልባት በቀን ለ4 ሰዓት ከነበረ ታነቡ የነበረው ከዴይ 1 እስከ ዴይ 20 አሁን ግን ከዴይ 21 እስከ ዴይ 45 ድረስ ወይ ደግሞ ከ21ኛው እስከ 45ኛው ቀን ላይ ያለው ከ3 ሰዓት ከ4 ሰዓት በላይ በጣም ሰፊ ጊዜ ሰጣችሁ ደጋግማችሁ ጥያቄ መስራት ያስፈልጋል። ጥያቄ ግን ስትሰሩ ምን አይነት ጥያቄ ነው የምትሰራው፣ የት ነው የምሰራው የሚለውን ግን በደንብ ማወቅ አለባችሁ። ምክንያቱም እንዳልኳቸው ነው ኮንሴፕቹዋል የሆኑ ጥያቄዎች አንዳንዶች ጀስት ኤአይን ጀነሬት አድርግልኝ ብለው ጥያቄ የሚሰሩ ሰዎች አሉ። እንደዛ ሳይሆን ኮምፒተንሲ ቤዝድ የሆነና ማትሪክ ላይ በሚመጣ መልኩ ኤግዛክትሊ ፊት የሚያደርግ ጥያቄ ያስፈልጋቸዋል። አፕሊኬሽናችሁ ውስጥ ገብታችሁ ብትጠቀሙ የምታገኙ ትልቁ ነገር ይሄ ነው። በተለይ ደግሞ በአሁኑ ሰዓት ግንቦት ነው የሚሆነው ፈተናው፣ ሰኔ ነው የሚሆነው ምናምን በሚል ኮንፊውዥን ውስጥ ካላችሁ በ2 ወር ውስጥ ብቻ ጽድት ያለ ጥናት ጽድት ያለ ስራ መስራት የምትፈልጉ ከሆነ በደንብ ያግዛችኋል ማለት ነው። ስለዚህ በዚህ በሁለተኛው ፌዝ ላይ ወይም ደግሞ በ23 ቀን ውስጥ የራሳችሁን ፕሮግረስ በደንብ ትራክ ማድረግ ይኖርባቸዋል። አፕሊኬሽኑ ሌላው የሚሰጣችሁ ነገር እሱ ነው። አናሊቲክስ ይሰራል። እዚህኛው ሳብጀክት ላይ በጣም አሪፍ ነህ፣ ይሄኛውን ቻፕተር በተለይ ሚስ አድርገኸዋል፣ እዚህ ላይ በጣም ፐርፌክት ነበር፣ ዛሬ ይሄን ያህል ፐርሰንት አቺቭ አድርጋል፣ ዛሬ ይሄን ያህል ፐርሰንት አቺቭ አላረክም፣ ቀጣይ ነገ ይሄን አቺቭ ማድረግ አለብህ የሚለው ሪል ታይም የሆነ አናሊቲክስ በደንብ ነው ለእናንተ ፊድ የሚያደርጋችሁ ማለት ነው። ስለዚህ ምን ላይ ነው ያለሁት፣ ከዛሬ ነገ የተሻለ ነው ወይ ደግሞ ከነገ
ትላንትና ብሻለሁ ወይ የሚለውን አላል በደንብ ማወቅ አለባችሁ። ስለዚህ ፕሮግረሳችሁን በደንብ ትራክ እንድታደርጉ በደንብ ይረዳችኋል ማለት ነው። ፍላሽ ካርዶችም ሁሉም ታገኛላችሁ። ጀስት ከእናንተ የሚጠበቀው ምንድነው? በደንብ ጥያቄ መስራት ነው በእነዚህ በ23 ቀን ውስጥ ማለት ነው። እዚህ ላይ አንድ አድ ማድረግ የምፈልገው ነገር ሴክሬት ስትራቴጂ የሆነው ብዙ ቶፕ ስኮረሮች፣ ብዙ ሰቃይ ተማሪዎች የሚጠቀሙት ምስጢራዊ ስትራቴጂ ምንድነው መሰላችሁ? ጥያቄ ሲሰራ ከስህተታቸው ይማራሉ። ከኮሬክሽኑ ትምህርት ይዘው ነው እንጂ የሚሄዱት ልክ ነኝ ምናምን አይደለም። ለምሳሌ አብዛኛው ተማሪ ልክ መሆኑ ነው የሚያስደስተው። በጣም ሰቃይ ተማሪዎች ልክ መሆናቸው ያስከፋቸዋል እያልኩ ሳይሆን ልክ መሆናቸው አያስገርማቸውም። የተሳሳቱት ነገር ግን በጣም ነው ኮንሺየስ ሆነው የሚከታተሉት። እንዲህ አስቤ እኮ ነው የመለስኩት እንዴት ነው የተሳሳተው የሚለውን ስለሚሰጉና ኩዌሽን ስለሚያደርጉት በደንብ ዲግ አድርገው ጥያቄ ይሰራሉ ማለት ነው። ኮሬክሽናቸውን በደንብ አድርገው ነው የሚያዩት። ያን ፓርት የተሳሳቱበትን ፓርት ሄደው ራሱ አንብበው ድጋሚ እንዳይሳሳቱ ለራሳቸው ተጨማሪ የሆነ እድልን ይሰጡታል ማለት ነው። ስለዚህ በጣም ሰቃይ ተማሪዎች የሚያደርጉትን ቆንጆ ስትራቴጂ እዚህ ጋር እየነገርኳቸው ነው። ኮሬክሽናችሁን በደንብ እንድታርገው ማየት፣ በደንብ መስራት ማለት ነው። ቀጣዩ ሶስተኛው ፌዝ ደግሞ የሚሆነው ኤግዛም ሲሙሌሽን ፌዝ ይባላል። ይህ ደግሞ ራሳችሁን በኤግዛም ማይንድ ሴት ማስቀመጥ ነው። ይህ የሚሆነው ምንድነው? ከ46ኛው እስከ 60ኛው ቀን የመጨረሻዎቹ 2 ሳምንታት ወይም 15 ቀናት ላይ የሚደረግ ነው። አእምሯችሁን ልክ ፈተና ላይ እንዳለ አድርጎ ማዘጋጀት፣ የኤግዛም ማይንድ ሴት እንዲኖራችሁ ማድረግ ነው። ሌላው ነገር ምንድነው? ልክ ፈተና ጥያቄ ስትሰሩ ከአሁኑ ሞዴል ኤግዛም ፕሪኢንትራንስ ኤግዛም መስራት ስትፈልጉ ለምሳሌ እኛ አፕሊኬሽን ላይ PSP ሚኒ ፕሮ ላይ ፕሪኢንትራንስ ኤግዛም በራሳችሁ መስራት ትችላላችሁ። የራሳችሁ ሞዴል ማውጣት ትችላላችሁ ምናምን እና ራሱ አፕሊኬሽኑ በደንብ ይሰጣችኋል የራሳችሁ ሞዴል። እናንተ ብቻ ምን ያህል ጥያቄ መስራት እንደምትፈልጉ ትሰጡታላችሁ። ኦልሬዲ በየቻፕተሩ 600 እና ከዛ በላይ የሆኑ የጥያቄ ባንክ ስላለው መቼም ቢሆን ጥያቄ አያልቅበትም ማለት ነው። ስለዚህ እዛ ላይ አሁን ጥያቄ ስትሰሩ ፕሪኢንትራንስ ኤግዛም ሞዴል ኤግዛም መፈተን ትችላላችሁና ልክ እዛ ስትፈተኑ ታይም ሴት ማድረግ ትችላላችሁ። ለምሳሌ በሪል ላይፍ ማትሪክ ላይ ስትቀመጡ 2 ሰዓት የሚፈጅ ፈተና ከሆነ ራሳችሁ 2 ሰዓት ትሰጡታላችሁ። ወይ ደግሞ 1 ሰዓት ከ45 አውቃችሁ 15 ደቂቃውን ለክለሳ ወይ ደግሞ የተሳሳትኩት ፓርት ካለ ለማያ ይሆነኛልና በ1 ሰዓት ከ45 ደቂቃ ውስጥ መጨረስ አለብኝ ብላችሁ ራሳችሁ ታይም ሴት የምታደርጉበትም ፊቸር አለው። እዛ ውስጥ ታይማችሁን ሴት አድርጋችሁ መፈተን ማለት ነው። ስለዚህ ልክ ኤግዛም ሰዓት ላይ እንዳለ ሆናችሁ ከአሁኑ ለኤግዛም ፕሪፔር ማድረግ መቻል ማለት ነው። ኤግዛም ሲሙሌሽን የሚባለው ፌዝ ነው። በዚህ ሰዓት ላይ የምር ስትፈተኑ ዲስትራክት ሊያደርጋችሁ የሚችልን ነገር ታወጣላችሁ። ያ ማለት 1 ሰዓት ከ45 ደቂቃ ከያዛችሁለት በመሀል ላይ ስልክ ሲደወል ማንሳት አይኖርባችሁም፣ ወይ ደግሞ ለምግብ መነሳት ለሆነ ነገር መነሳት አይኖርባችሁም። ፉል ታይም 1 ሰዓት ከ45 ደቂቃውን ቁጭ ብላችሁ ፈተናው ላይ ማሳለፍ ይኖርባችኋል። ለምሳሌ ቀሏችሁ በ1 ሰዓት ውስጥ ከጨረሳችሁ 45 ደቂቃውን ምን ላድርግ ልትሉ ይችላላችሁ። ግዴታ 45 ደቂቃውን ላትቀመጡ ትችላላችሁ። ግን ከዛ ውስጥ 30 ወይም 25 ደቂቃ ሰጥታችሁ የተሳሳትኩት ነገር ካለ የሚለውን በደንብ ማየት። ምክንያቱም ኦንላይን ስለሚሆን ኤግዛሙ ፍላግ ማብራት ምናምን ልትረሱ ትችላላችሁ። ምንድነው ፍላግ ማብራት፣ እንዴት ነው የሚበራው ምናምን፣ በቀጣይ ሌላ ጊዜ ቪዲዮ ይዤላችሁ እመጣለሁ። እንደወደዳችሁት አልጠራጠርም። አሁንም PSP ሚኒ ፕሮ የሚለውን አፕሊኬሽን በኤክሳይትመንት ጓጉታችሁ ይህን የመሰለ አፕሊኬሽን የት ነው የማገኘው በሚል ጉጉት ብቻ ፕሌይ ስቶር ላይ ወይም አፕ ስቶር ላይ አትፈልጉት። ፋይሉ ያለው እኛ ቴሌግራም ቻናል ላይ ነው። መጀመሪያ ቪዲዮን አይታችሁ ስላጠቃቀሙ በደንብ አውቃችሁ ወደ እኛ ቴሌግራም ቻናል ቪዚት ማድረግ፣ እዛ ውስጥ ገብታችሁ አፕሊኬሽኑን ማውረድ ትችላላችሁ ማለት ነው። ይህን የ60 ቀን ፕላን ዛሬውኑ አድርጉት። ፈተናው ግንቦት ላይ የሚሆን ሰኔ ላይም ይሁን 2 ንጹህ የሆኑ ድፍን ወራት ይኖራቸዋል። ምናልባት ይህን ቪዲዮ ስታዩት ሜቢ ለፈተና 1 ወር ራሱ ቀርቷችሁ ቢሆን ይህን ኮምፓይል አድርጋችሁ በ1 ወር ውስጥ ፕሮግራም ማዘጋጀት ይቻላል። ይህን ቪዲዮ የምታዩ ተማሪዎች ስለ ፈተናችሁ ኬር የሚሰጣችሁና የምርም ፕላን አውጥታችሁ በደንብ መጠቀም የምትፈልጉ ተማሪዎች ናችሁና ኮሜንት ሴክሽን ላይ ገብታችሁ ዛሬውኑ ፕላን አውጣለሁ ብላችሁ ጻፉልኝ። ይህን ተነሳሽነታችሁን እኛም በደንብ እንፈልገዋለን። እየበረታን ደግሞ ለእናንተ የሚያግዟችሁን የተለያዩ ነገሮችን ልክ እንደዚህኛው እንደ PSP ሚኒ ፕሮ አፕሊኬሽን የተለያዩ የሚጠቅሟችሁ ነገሮችን ይዘንላችሁ እንመጣለን። እናንተ በያላችሁበት በርቱ። አሁንም ቢሆን አትጨናነቁ። ባላችሁ ጊዜ ብዙ መለወጥ የምትችሏቸው ነገሮች አሉ። ቤኪ ነበርኩ በክላስ ኦፍ ቤኪ ዩቲዩብ ቻናል። ቻናሉን ሰብስክራይብ ማድረጋችሁን አትርሱ። ልክ እንደናንተ ለፈተና መዘጋጀት ፈልገው እንዴት መዘጋጀት እንዳለባቸው ግራ የተጋቡና ጊዜው እየሄደባቸው ያሉ ብዙ የክፍለ ሀገር ተማሪዎች አሉ። እናንተ ላይክ ብታደርጉ ዩቲዩብ ይህን ቪዲዮ ለነሱ ያጋራቸዋል ማለት ነው። ላይክ ማድረጋችሁንም አትርሱ። ለምትወዷቸው ለጓደኞቻችሁ ሼር አድርጉላቸው። ሰብስክራይብ ይደረግ። ቻው